4 ነጥብ አየሽ አይደለ? የመጀመሪያው ምን ነበር? የመጀመሪያው ምን ነበር? በህልም ነበር ግልጠቱ። ቃየሽ አይደለ? ከዛ በኋላ እሱን መልአኩም ወደ እርሱ መጥቶ ብሎ ይቀጥልልሻል። ያስ መልአኩ በህልም እኮ ነው መልአኩ ወደ እርሱ የመጣው አይልም። በህልም መልአኩ መጣ አይልም። ኦኬ፣ በህልም አይደለም የሚለውን ስጠኝ። ያው ከላይ ታስቀምጠልሽ። ኦኬ፣ እንዴት ነው የመጣው መልአኩ ወደ እርሱ? በአካል በአካል ማለት እንደ መልአክ እንዴት ነው? መንፈስ ነው በእናንተ አካል አለው መልአክ። ኦኬ፣ ልንጨርሰው። መልአኩ ወደ እርሶ ቀርቦ አንብብ፣ በጌታ ስማ፣ ሰው ከስጋ ከደም ምናምን ይላል። እሱን አይደለም የኔ ጥያቄ፣ ችግር የለውም ግን በህልም የሚለውን ነው የኔ ጥያቄ። በህልም ነው የሚለው። አንተ እንዴት ታስረዳኛለህ? በህልም እንዳልሆነ እንዴት እዚህ ጋር ታስረዳኛለህ? አንተ ለይቶ አስቀመጠልሽ። አንደኛ መጀመሪያ ብሎ አስቀመጠልሽ። ተሻለና መጀመሪያ እንደሆነ ነገር መጀመሪያ ግልጠተ መለኮቱ በህልም ነበር። እሱን ካስቀመጠ በኋላ ፈጃአሁ መለኩል ሐቅ የእውነቱን መልአክ ወደ እርሱ መጣና አንብብ አለው አለ። መጀመሪያ በህልም ያንን ነገር ነቢ ሰለላሁ ዐለይሂ ወሰለም ህልም ያዩ ነበር። ተሻላል ያ ህልም ልክ ጠዋት ሲከሰት ያዩታል ነቢ ሰለላሁ ዐለይሂ ወሰለም። በሌላ ሐዲስ ላይ ይሄንኑ ሐዲስ ተርጉሞታል። የሚያየውንም ህልም በገሃድ ይከሰትና ያየው ነበር። ከዛም በኋላ በሂራ ዋሻ ውስጥ ሳሉ የእውነት መልአክ መጣላቸውና ነቢ ሰለላሁ ዐለይሂ ወሰለም ኢቅራ የሚለውን አረገላቸው ብሎ ይነግራቸዋል። እዚህ ጋር በደንብ እንዲብራራልሽ ያኛውን ሐዲስም ይጨምርልሽ። እሺ ይሄንን ራሱ የሆነው ወረድ ብሎ ሌላ ቁጥር ላይ ማለት ነው ይታይሻል። አይሻ ነች ያስተላለፈችው። ይሄንኑ የመጀመሪያውን ግልጠተ መለኮት የሚናገር ነው። ይሄኛው ደግሞ ረዘም ያለ አቡከር አብብላት። እኔ የምልህ የመጀመሪያ ራእይ ምን ነበር? ህልም ነው። ህልም ነው። የት? በቤት ውስጥ ህልም ነው። በህልም ነው የተገለጠለት። የት ነው ያልኩኝ? የት ሆነሃል? በህልም ታያቸው ቤታቸው ውስጥ አይደለም፣ 8ኛ ሰማይ ላይ ሆነው። ቆይ አንድ ሐዲስ ይነበብልሽ። እሺ የለም እኮ ከአቅራ በፊት እኮ የሆነ ነገር ላይ አልታያቸውም። የዋሸው እኮ ነው እሱ። እሺ ችግር የለውም እንሂድን፣ ችግር የለውም። ውሱዋ ደሱዋ አንድ ምን ትሰማያለ? እሺ ወይ ደሱዋ አው ከላም ብለ يلا عن عائشة أم المؤمنين يومينوች እናት عائشة رضي الله عنها أنها قالت እንዲህ አለች أول ما بدأ به الرسول صلى الله عليه وسلم من الوحي الرؤية الصادحة ከነቢያችን መሐመድ ሰለላሁ ዐለይሂ ወሰለም መጀመሪያ ግልጠተ መለኮት የሚመጣላቸው የነበረው ጥሩ የሆነ ወይም ደግ የሆነ ህልም ነበረ። ፊነውም በእንቅልፍ ላይ فكان لا يرى رؤية إلا جاءت مثل فلق الصبح ልክ ጎህ እንደሚቀደው ልክ እንደ ጧት ላይ ጎህ እንደሚቀደው የሚያዩት ህልም ሁሉ ይመጣ ነበር አለ። ከዛ ዘጋው። ከዛ ثم حبب إليه الخلاء ከዛ በኋላ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ብቻቸውን መሆን ተወደደላቸው። ብዙ ጊዜ ብቻቸውን ይሆኑ ነበር። وكان يخلو بغار حراء በጋሩ ሒራ ወይም በሒራ ዋሻ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ብቻቸውን ይነጠሉ ነበር። فيتحنث فيه وهو التعبد ተሐኑት ያረግ ነበር። ያ ማለት ለአላህ ስብሐነሁ ወተዓላ ዒባዳ ያረግ ነበር። ወየተዓበዱ الليالي ذوات العدد قبل أن ينزع إلى أهله ከዛ ወደ ቤተሰቦቹ እስከሚመለስ ድረስ ወይተዘወዱ لذلك እየተመላለሱ ነብዩ ይህንን ያረጉ ነበር። ከዛ ثم يرجع إلى خديجة ከዛ ወደ خديجة ይመለሳል። فيتزود لمثلها حتى جاءه الحق وهو في غار حراء ليش حق የተባለው እዚህ ጋር ጅብሪል ነው። ሶ حق የሆነው ጅብሪል እሱ በጋሩ ሒራ ሆኖ እስኪመጣለት ድረስ አለ። ገብቶሻል? ሜርሲ። ይሄ ሰሂህ አልቡኻሪ ሐዲስ ቁጥር 3 ላይ መመልከት ትችላለሽ። ያ አቋላ አንብቡ ወንድሜ። በህልም እንደሆነ እንደውም አረበኛው ታችኛው ያሳያል። እውነት ከተናገርክ ማለት ነው። ወይም ተርጉሜ አመጣልሃለሁ። እሱ ጋር በህልም እንደሆነ እንደተነሱ ይነግርሃል። እስከታች አንብብልኝ፣ ችግር የለው። እሺ እናንብበው። እሺ فجاءه الملك فقال اقرأ قال ما أنا بقارئ አንብብ አለኝ። አንባቢ አይደለሁም። قال فأخذني فغطاني حتى بلغ مني الجهد ثم أرسلني فقال اقرأ قلت ما أنا بقارئ فأخذني فغطاني ثانية ثم بلغ مني الجهد ثم أرسلني فقال اقرأ فقلت ما أنا بقارئ فأخذت فغطي فغطاني ثالثا ثم أرسلني فقال እንዲህ በል አለኝ። ከዛ فرجع بها رسول الله صلى الله عليه وسلم يرجف فؤاده ሜርሲ ሚውትሽናል ሽማ ነብዩ እየፈሩ ተመለሱ ይላል። በህልማቸው ነው እየፈሩ የተመለሱት። የት ተመለሱ?
كغار حراء واشا وديت إلى خديجة ولا خديجة ወደ ከዲጃ ማ ሄዱ እኮ ደንግጠው እኮ ሄዱ ተነስተዋል እኮ በህልማቸው ነው የተመለሱት ወደ ከዲጃ አይደለም ተነስቶ ሮጦ ሄዱ ደንግጠው እኮ የት ተነስቶ እዛ ተኝቶ እያሉ እኮ ነው በህልማቸው የመጣና ከዛ ደንግጠው ተነስቶ እየሮጡ ሄዱ ወደ ከዲጃ በህልማቸው ነው የሮጡት አይደሉም በህልም አይደለም ተነስቶ እያልኩ ከህልምን ተነስቶ ከዛ ተነሱ ይላል እኮ በአረበኛው ታችኛው በደንብ አንብበውና ቆይ ተርጉሜም ላምጣልህ ከፈለክ ይሄ አረበኛው እንዴት ነው የምትተረጉሚው ጎግል ጋር ገብተሽ ነው ምን ችግር አለው ትራንስሌት ይሄን ስክሪንሾት አድርጌ ተረጉማለሁ በትክክል ነው የሚያመጣው በትክክል አይተረጉምልሽ ነው ሻይግት በአማርኛው በትግርኛ በትክክል ይተረጉምልኛል አማርኛው አሁንም በትግርኛ ነገር ልጅ አለ እዚህ እስኪ ወደ ትግርኛ ተርጉሚና አንብቢ እስኪ እሺ አንዴ ማሂር ያዛት ተቀበል ማሂር አለ ችግር የለም አለ እሺ አማርኛ ማንበብ አትችልም እንግሊዘኛ ማንበብ አትችልም ይላል ሐዋናት እኮ ልጅቷ እስኪ ዝም ብሎ እሺ እስከዛ ድረስ ማን ሲቲ አትሳደብ ወንድሜ መሳደብ ሰላምና ማን ሲቲ አለ የጉረኛ ነገር ነው አትሳደብ ሰላም አለይኩም ወአለይኩም ሰላም እንዴት ነው እንዴት ናችሁ ሰላም አልሐምዱሊላህ በጣም ረጅም ስለሆነ ነው የቆየሁት በጣም ረጅም ነውና ሶስተኛ በሰሒህ አልቡኻሪ 3 ያለው በጣም ረጅም ነውና ለዛ ነው የቆየሁት ፎቶ ኮፒ አድርጌ እንድተረጉመው ምናምን ትንሽውን አድርጌዋለሁ አስተልቀኝና ላንብብል በትግርኛ አንብቤ አስተልቀኝ አስተልቀኝ ኦኬ ከዛ የወረደላቸውን የሚለው ነው መቀጠለው ማለት ነው ሌላኛው የመዘገቡትን ነው የሚያወራውና ካብላዕለም ብየው ታዩለም ጀመሪያ ኦኬ ካብላዕልኩም ብበይ خእለ ግን ተኦም ዝመዝገቡ እዮም አንብብየው በቃል ስልጣን እብን ሻህብ በስልጣን ኡርዋ ኢብን አልዛቢያር በስልጣን አይሻ አደም ምእምንን ከምዚ ኢላ አዘንቲያልና የተቀዳማይ ወሒ ናብ ረሱል ዝወረደ ኣብ ድቃስ ዝነበሩሉ ሓቀኛ ራእይ እዩ ነይሩ አይኑ ሓቀኛ ራእይ ነይሩ ኣብ ድቃስ የተቀዳማይ ራእይ ዝቀዳማይ ራእይ እንታይ ነይሩ ኣብ ድቃስ ከሎ ይተራእይ ቀዳማይ ራእይ ዝቀዳማይ ራእይ ኣብ ድቃስ ነይሩ ካብ ዓፂዱ 4 ነጥብ ዓፂዱ ዓፂ ቀዳማይ ራእይ ከይድን ኩሉ ዝዓፀወሲ እንድሕር ዓፂዩ ዝተዓፂዩ ትብላለኻ ኣብ ታሕቲ ከዓ ብዙሕ ዝተዓፀወሉ እሞ ተተዓፂዩ ሳይከውንኒ ቆይ ፅንሒ 4 ነጥብ ተገይሩ ተተዓፂዩ ድዩ ተዓፂዩ ዲኻ ትብል ዘለኻ ቀዳማይ ራእይ ኢሉ ዓፂዩ ከስላውነት ሜርሲ ብቀዳማይ ከምዚ ጌራ ቀዳማይ ራእይ ኣቕራእ ካሊእ የብሉን መሓመድ ራእይ ብጀካ ኣቕራእ ቅድሚኡ አይተምጻለኝ ራእይ ዝተራእዩ ፅንሒ አሁን ምን ትከፍቻለሽ መሰለሽ እሺ ሙሉ ወሒው በህልም ነው ያለው መጨረሻ ላይ በአረበኛ አለ መጨረሻ ላይ ያልሽውን ክፈችው አልኩ ከዚህ እኮ ነው ከማህን ነው ያመጣሁት ብድቃ አብድቃስ አና ከምጻልካ ዝደለሁ እኮ አብድቃስ ከሎም እንኳን የዝነግረክ አይደለም መጨረሻ ላይ ያለ እኔ ልጠይቅ ወንድሜ መጀመሪያ ወሒ ታአራ መርሲ መጨረሻ ላይ ይናገራል ህልም እንደሆነ ስትይ ነበር እሱን አሳይ እኮ በጣም ረጅም ነው መጨረሻ ላይ ስለ በጣም ረጅም ነው በቃ ሳይው እኮ ተኝቶ እንደሆነ አሳየኝ አላሳየሽም ሌላ እንቅልፍ እንደሆነ የለም በታች መጨረሻም ላይ በህልም እንደሆነ መጨረሻ ላይ ተናግሯል ብለሻል ኦኬ ሁሲ እኔ ልጠይቅ እስታምጣል በእንቅልፍ በህልም የታየውን መጨረሻ ላይ ህልም ላይ አልሽም ለመጨረሻ ጊዜ ልጠይቅሽ
ህልም ነው መጨረሻ ላይ ተቀምጧል ያልሽውን አውጭና መጨረሻ ላይ አረበኛው ጋር አመጣሁልህ። አረበኛውን በትግርኛ ተርጉሜ አመጣሁልህ አይደል? የት አለ መጨረሻ ላይ ህልም የሚለው? ህልም የሚለው መጨረሻ ላይ ህልም የሚለው የቱ ጋር ነው እያልኩ እኮ ነው። መጨረሻ ላይ ማለት በጣም ረጅም ነው ሐዲሱ አልኩ። መጨረሻ ላይ ያለችውን ብቻ ተርጉሚያትና ይዘሽ ነው የወጣው። መሀል ላይ ነው ያለው። ይዘሻት ነው መጨረሻ ላይ በህልም መሆኑ መጨረሻም ላይ ተናግሯል። መጨረሻ ላይ ያልሽውን በህልሙን ከአቅራ በፊት ታይቶታል እያልከኝ ነው አንተ። ከአቅራ በፊት ሌላ አለው ሌላ ራእይ መጀመሪያ የምልሽን አምጪ ቶሎ በይ ሂጂና መጨረሻ ላይ መጀመሪያ በህልም የታየው ራእይ አለ ወይ? ይሄን አምጣልኝ አንተ። የመጀመሪያ ራእይ አቅራ ነው። ሌላ ራእይ የሚባል የለውም አልነበረውም። አታዳም ጀመጂ መጨረሻ ያልኩ ነው። አላህ አልታየውም። ጀብሪል ወላሂ አዳምጪ። መጨረሻ ላይ ህልም እንደሆነ ተናግሯል ያልሻትን ቶሎ በይ አሁን አውጫት። ያላ እሺ መጨረሻ ላይ ያልኩን መሀል ላይ ነው ያገኘሁት አልኩ። ገባ? መጨረሻ ላይ የህልም ነው የሚል የለም። አዎ መጨረሻ ላይ አይደለም መሀል ነው። እሺ እኔ መጨረሻ ያልኩትን ይቅርታ እንደዛ ነገር ሁለተኛ ተወሽ። እሺ ጥሩ አይደለም። ያላ ተባርክ። የትም እንዳትሄጂ አልፈቀድኩልሽም። የትም ሌላ ግሩፕ እንዳትሄጂ አዳምጪ። እዚህ አያ ምን መሰላችሁ ከመጀመሪያ የነገርኳን ነበር። ስለ ሁለት ግልጠተ መለኮት ይናገራል ሐዲስ ልጆች። አንደኛ በህልም ስለመገለጥ ይናገራል። መጀመሪያው መልአኩ ሳይመጣላቸው በፊት የነበረውን ትርክት እናታችን አይሻ መጀመሪያ ብላ አስቀመጠችው። መጀመሪያ መልአኩ መጥቶ ሒራ ውስጥ ሳይገለጥላቸው በፊት በህልም ደረጃ ይገለጥላቸው እንደነበረች ተናገረች። ገብታችኋል አይደል? ከዛም በኋላ ሒራ ውስጥ ሆነው ሄደው ካነ ያእቲ ሒራ ብላ ራሷ ተናገረች። ወደ ሒራም ይሄድ ነበር አለች። በህልም ነበር ሲሄድ የነበረው ወደ ሒራ። ከዛ ሁለተኛውን ግልጠተ መለኮት ደግሞ በአካል መልአኩ ገብርኤል መጥቶ እንደተገለጠላቸው ተናገረች። ገብታችኋል አይደል? ይሄንን እሷ ምን አደረገች? ሙሉውን እንዳለ በህልም ነበር ይሄ ሙሉ ሐዲስ እያለች ነው እሷ። ምክንያቱም መጨረሻ ላይ ህልም እንደሆነ ሲዘጋም ተናግሯል። መጨረሻ ላይ አለች። አሳይ ስትባል በቃ ተሳስቻለሁ። ግልጠተ መለኮት በአምስት መንገድ ነው በነብዩ ሰለላሁ ዐለይሂ ወሰለም ላይ ሲመጣ የነበረው። አንደኛ አምላክ አላህ ራሱ ቃል በቃል ያናግራቸዋል። ሁለተኛ በህልም ይገለጥላቸዋል። ሶስተኛ መልአኩ ገብርኤል ትክክለኛ አፈጣጠሩን ይዞ ይገለጥላቸዋል። አራተኛ መልአኩ ገብርኤል በሰው መልክ ተመስሎ ይገለጥላቸዋል። ገብታችኋል? አምስተኛ በመንፈስ ቅዱስ ምሪት ቁርአንና ሐዲስ ኢማን ነው ቃል ይመጣላቸዋል። መንፈስ ቅዱስ ነብዩ ሰለላሁ ዐለይሂ ወሰለም በመንፈስ ቅዱስ ምሪት እንደሚመጣላቸው ሐዲስ ላይ ተናግረዋል። በእነዚህ በአምስቱ መንገድ ይገለጣል። ታዲያ እናታችን አይሻ እዚህ ቦታ ላይ እየተናገረች ያለችው ምንድነው? ለነብዩ ሰለላሁ ዐለይሂ ወሰለም መልአኩ ገብርኤል በሂራ ውስጥ መጥቶ ሳይገለጥላቸው በፊት የነበረውን ቀድሞ መጀመሪያ በህልም ግልጠተ መለኮት ይመጣላቸው ነበር አለች። ያ ምንድነው ታዲያ ሲመጣ የነበረው ብላ ቀደም ስትጠይቅ ነበረ። ሲመጣ የነበረው ምንድነው ከተባለ አምላክ አላህ ሱብሓነሁ ወተዓላ በገሃድ የሚከሰተውን ጠዋት ላይ ነብዩ ሰለላሁ ዐለይሂ ወሰለም በህልማቸው ያሳያቸዋል። ልክ በህልማቸው ያዩት በህይወታቸው ላይ ማለት ነው። ያ ነገር ወዲያው ሲከሰት ይመለከቱታል። ሌሎቻችን ሰዎች ለምሳሌ የምናየው ህልም ሊከሰትም ይችላል ላይከሰትም ይችላል። የነቢያቶች ግን በህልማቸው የሚመጣው ነገር የሚከሰት ነገር ብቻ ነው። ገብታችኋል አይደል? ያን ነገር ያዩትም ሲሆን ይታያል። ለምሳሌ ዩሱፍን መውሰድ ትችላላችሁ። ዩሱፍ አለይሂ ሰላም የሚናገረው የህልም ሊሆን የሚችል አይነት ህልም ያኔ አላህ ሱብሓነሁ ወተዓላ ለሌሎች የተገለጠውን ህልም እርሱ መቼ እንደሚመጣ ያውቅ ነበር። ያን ነገር መቼ እንደሚገለጥ በትክክለኛ በገሃዱ ይነግራቸው ነበር። ከዛልክ የነቢያት ምንድነው ለየት የሚያደርገው ከሌሎቹ ሰዎች ያ የሚያዩት ነገር በህልማቸው ቅዠት አይደለም። በገሃዱ ዓለም ወዲያው በሚቀጥለው ወዲያው የሚከሰት የሆነ ነገር ነው። እንደተቀራይ እዚህ ቦታ ላይ ሁለት ግልጠተ መለኮትን ያነሳል። አንደኛ ህልም ነው። ሁለተኛ በአካል መልአኩ ገብርኤል በሂራ ዋሻ ውስጥ ሳሉ የተገለጠላቸው ግልጠተ መለኮት ነው። መንፈስ ቅዱስ መልአኩ ጅብሪል ዓለይሂ ሰላም ነው፣ ገብርኤል ነው። እሱ ነብዩ ሰለላሁ ዐለይሂ ወሰለም በመንፈስ ቅዱስ ምሪት እንደሚመጣላቸው ቃል ተናግረዋል ሐዲስ ላይ። መንፈስ ቅዱስ
ከአምላክ ዘንድ መለኮታዊ ራእይን ለነቢያት የሚያመላልሰው መልአክ ራሱ መልአኩ ገብርኤል ነው። አላህ በቁርአን ላይ ሱረቱ ነሕል ላይ ቁርአን የወጣው በመንፈስ ቅዱስ ምሪት እንደሆነ ይናገራል። አስረዳት ትረታለች። መረዳት ፈልጋለሁ። ነገራችን ላይ ምን ስትል ብዙ ጊዜ አያት አለ እዚሁ ላይ ማለት ነው። እሷ የታራዳ ሆና የሆነ ሹባ ፈጥራ ምናምን ነው መሄድ አታያትም። ልክ ሲመለሰላት ጊዜ ልክ ያለችው የተናገረችው ነገር ስትያዝ ጊዜ አውቃ እንዲህ መስኪን ይልጠይቅ ትቀያይረዋለች። ልክ እንደ ሳሙና አለ አይደል? ልክ ስትዛ ጊዜ ታመልጣለች። እንደዚህ ነው ባህሪዋ። የሷ ምንድነው የተናገረችው ንግግር ትኩረት አድርገህ አምጪችን በላት። አውቃ ልታስቀይስ ትፈልጋለች። አበባዬ ከዚህ አትሄጂም አውጪ ነው። አሁን ማውጣት ሳችል መጨረሻ ላይ ምን ብላ አመነች? በቃ ተሳስቻለሁኝ አለች። አያችሁ መጀመሪያ ገድ በቃ ልትቀይሰኝ በፈለገችው መንገድ ተከትያ ነበር። ተሳስቻለሁ የምትለውን ሳትናገር ልታመልጥ ነበር። በአንደበቷ ተሳስቻለሁ እንድትል አደረግኳት። እናንተ ስትነጋገሩ ጊዜ ከሰዎች ንግግራቸውን ከማዳመጣቸው በፊት የሰውየውን አካሄድ በደንብ አድርጋችሁ ማወቅ አለባቸው። አንዳንዱ መረዳት የሚፈልግ ሰው አለ፣ እውነትን ማወቅ የሚፈልግ ሰው አለ። ይህን ጸጥ ብላችሁ የሚፈልገውን ከተናገረ በኋላ መልሱን ረጋ ብላችሁ መልሱለት። ሌላ ደግሞ ሹብሃት ጣል አድርገው የሆነ ማጭበርበሪያ ነገር በሰዎች ጭንቅላት ላይ ጥሎ መሄድ የሚፈልግ ሰው አለ። ይህን እያንዳንዱ ንግግሩ ላይ ያዙት። መረዳትም አይደለም የሚፈልገው። ይሄ አጭበርብሮ እንዳይሄድ የእርሱን ማንነት ምንም ያለ ማስረጃ እያወራ እንደሆነ ገልጣችሁት መሸኘት ይዞች አለ። ከማንም በላይ ቦታ መስጠት ያለባችሁ መረዳትና ማወቅ የሚፈልግ ሰው ነው። ጊዜያቸውን ሁሉ መስዋዕት አድርጉና ስጡት። እሱ ያ ጊዜ ከስሯል ላይ ይባልም አትርፋችሁበታል። አላህ ሙስተዓን። እሺ ደሱ አው ስዋ እሺ፣ ጥያቄ አለ? እኔ ስለ ጌታ ኢየሱስ አምላክነት ብቻ ፕሮግራም ሲኖር ስለሱ ነው፣ ሌላ አልጠይቅም። አይሻ ማናት ሁሴን? እሺ፣ ስለ ኢየሱስ ክርስቶስ ጌትነት ነው ያልከው ወይስ ተሳስቼ ነው? ጆሮዬ ነው። ስለ ኢየሱስ ክርስቶስ አምላክነት፣ ስለ ኢየሱስ ክርስቶስ ፈጣሪነት ፕሮግራም ሲኖርህ ብቻ እናወራለን። ኢየሱስ ክርስቶስን ማን ነው ፈጣሪ ጌታ ያደረገው? ራሱ የባህሪው ነው አምላክነት ተደርጎ ነው። መጽሐፍ ቅዱሱን አላየሁም ማለት ነው። ከኢየሱስ ክርስቶስ አምላክ በስተቀር ሌላ አምላክ የለም። ተደርጎ ነው ጌታ ተደርጎ ነው። እኔ መጽሐፍን ስላየሁት ማስረጃ ላይ ሐዋርያቶችን የመረጠ የሙሴ አምላክ ነው። ሁስዋ የሙሴ አምላክ የአብርሃም አምላክ ማለት ኢየሱስ ክርስቶስ ነው። የአዳም አምላክ ኢየሱስ ክርስቶስ ነው። ወሬን ተው፣ እምነትህን ተው እና መጽሐፉ ላይ እናውራ። አንተ እንደሱ ብለህ ታምናለህ? መጽሐፉ ላይ ጌታ ተደርጎ አይደለም ማልክ ተደርጎ ነው ብዬ ማስረጃ ልስጥህ እያልኩህ ነው። ልስጥህ ማስረጃ? እኔም ልስጥህ። አሁን አይደለም መጽሐፍ ቅዱስ አጠገቤም የለም። አንተ ከሰጠኝም እስክሪብቶ መያዝ አለብኛ። ችግር የለውም። እስክሪብቶ ባይኖርህም በእርሳስ መጻፍ ትችላለህ። ጌታ ተደርጎ እንደሆነ አሁን ላሳየህ። እሺ፣ አንተ ተደርጎ አይደለም ነው ያልከው። ልስማ። እሺ፣ በኋላ መለስበታለሁ። እኔ መልስ የምሰጥህ በኋላ ነው። እሺ፣ መልስ ላሳየህ ነው። ጌታ ተደርጎ እንደሆነ ብታምን አሁን ክርስትና ለቀህ ትወጣለህ አትወጣም? ምክንያቱም በመደረግ ነው ያገኘው ጌትነት። አንተ አሁን እሱ ኢየሱስ ክርስቶስ አምላክ መሆኑን ካወቅህ ሙስሊምን ለቀህ ትወጣለህ? የመጀመሪያ ጨርስ። ኢየሱስ ክርስቶስ ጌታ ተደርጎ አይደለም ይሄ ያለህ ሰው። እኔ ደግሞ አይ ተደርጎ ነው አልኩት። ተደርጎ እንደሆነ ባሳየህ ክርስትና ለቀህ ትወጣለህ አትወጣም? እወጣለሁ። አንተ አሁን አምላክ እንደሆነ ባሳየህ ክርስትና ሙስሊምነትን ለቀህ ትወጣለህ? እወጣለሁ ብሏል። ጌታ ተደርጎ እንደሆነ ባሳየህ እንደ ቀለል እንዳታጥፍ። 1700 ሰው እየሰማ ነው። አንተ ቃል ግባ። ለእኔ ብቻ አይደለም። ይሳቅ አንድ ያወጣለት መጽሐፍ ቅዱስ ይዛል አልያዝኩም አልኩህ። አሁን እኮ ቅድም አስቀድሜ እነግርሃለሁ። እናወጣለት ነው ጌታ ተደርጎ በመደረግ እንዳገኘው ጌትነት። ውስው አዳምጠኝ። አንተ ኢየሱስ ክርስቶስ ለምን ትረብሻለህ? አትረብሽ እንጂ ጠይቅ አይደል? ማስረጃ ልክ ሲወጣ ሲለምር መጮህ አይጮህም፣ ነውር ነው። አሁን ላሳይህ ኢየሱስ ክርስቶስ ጌታ ተደርጎ እንደሆነ በቃ እንደሱ ካልሰነ እኔ ላወጥቼ ላሳይህ በጌታ ስም። ዘመን ይባል በቃ ማሄር ያወጣልህ። ያውና ማሄር ያወጣለት ደስዬ በቃ ዛሬ ክርስትናን አሰላም አለይኩም ነው። ምክንያቱም ጌታ ተደርጎ መሆኑን ካየ
ለቆ እንደሚወጣ ተናግሯል። እሺ አውጣው ማሄድ አውጣው። እሺ የሐዋርያት ሥራ ምዕራፍ 2 ቁጥር 38 ላውጣለት። የሐዋርያት ሥራ ምዕራፍ 2 ቁጥር 38 ማይር አጣላት ኔትወርክ እኔ ነው የሚይዘው። እሺ ይፈትልህ እንደ ሙሴ ቁጥር 39 እንግዲህ ይህን እናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ ወቅ ይላል። ኢየሱስን ጌታ ያደረገው ማለት ነው። እንዳደረገ ይላል አይደል? ኢየሱስን ጌታ ያደረገው ጌታ እንዳደረገ ይላል። ተደርጎ ነው አይደል? አይደለ? ይሄ ትርጉሙን ወቃ ግልጽ ይሆንልህ። ይሄ ማለት ምን ማለት ይመስላል? ወይ ቃል በቃል እንዴት ተደርጎ ነው ይላል አይለው? ቃል በቃል እንግዲያውስ እንዲያ ከሆነ መጽሐፍ ላውጣ። ይሄ እኮ ለዘላለም የሚወስንበት ነው አይደል እንዴ? አንብበው። ተደርጎ እንደሆነ ይናገራል አይናገርም? ጌታ እንዳደረገው ማን አደረገው? እግዚአብሔር ጌታ እንዳደረገ ይላል አይለው? አሁን ባለፈው እኔ ነግሬሃለሁ። ኢየሱስ አምላክ ነው፣ አብ አምላክ ነው፣ መንፈስ ቅዱስ አምላክ ነው ብያለሁ። እንዴ ጌታ እንዳደረገው ይላል አይልም መጽሐፉ? የለበሰውን ስጋ ነው። በለበሰው ስጋ ከማርያም የነሳውን ስጋ። አይ እንደሱ የሚል ቃል የለም እዚህ ጋር። ኢየሱስን እግዚአብሔር ጌታ እንዳደረገው ነው የሚለው ቃል በቃል። ኢየሱስ እኮ ኢየሱስ የተባለው ከማርያም በመወለዱ ነው እንጂ ከአብ የወጣው ቃል አይደለም። መጀመሪያ ቃሉ ነው ወደ ማርያም በጅብሪል አማካይነት የመጣላት አይደል? ወደ እሱ እንመጣለን። ኢየሱስን በዚህ ጥቅስ መሰረት ጌታ ያደረገው ማን ነው? ጌታ ያደረገው የሚለው አብ አደረገው ልትል ነው? እኔም ምን ሆነ አይደል? አንተም በቃሉ መሰረት ምን ይላል? ማን ነው ጌታ ያደረገው? ኢየሱስ ስለዚህ ጋር ጌታ እንዳደረገው ይላል። አዎ ማን ነው ጌታ ያደረገው? አብ ነው። ጎበዝ ልጅ። አላሁ አክበር። ስለዚህ ኢየሱስ ክርስቶስ ጌታ ተደርጎ ነው። ማን ያደረገው? አብ ነው ያደረገው። ቅድም ምን አለ? ተደርጎ አይደለም አለ። አሁን ተደርጎ ነው። ያ ኢየሱስ ከክርስትና የትኛውን ሃይማኖት ልትገባው የለበሰውን ስጋ ማለት ነው። የትኛው ሃይማኖት ልትገባው ከክርስትና እንደምትወጣ ነግሬሃለሁ። ቃል ገብተሃል። ይሄ ጥቅስ ከመጣልህ ሌላ እኮ የዚህን ጥቅስ አመጣልሃለሁ። አሁን የመጽሐፍ አልያዝኩም አልኩህ አይደል? ምን ዋጋ አለው? ጌታ መደረጉን ካየሁኝ ከክርስትና እወጣለሁ። ሮሜ 9:3 ላይ አውጣልኝ። እሺ እዚሁ ላይ መነጋገር ጌታ ተደርጎ ነው አይደል? ሮሜ 9:3 ላይ አውጣልኝ። አንብብሽ ማንበብ የምትፈልገው ለመተባበር ከፈለገ እሺ አንብብለት ማሄር። እኔ ያልከኝ ጌታ ተደርጎ እንደሆነ በቃ ያወቃቸው ነው ክርስቲያኖች። አልሐምዱሊላህ እስከዛሬ ጌታ ተደርጎ አይደለም ነበር የሚመስላቸው። አሁን ግን በመደረግ ያገኘው እንደሆነ አወቁ። በመደረግ ያገኘው ከሆነ ደግሞ ሹመትና ስልጣን እንጂ ጌትነቱ መለኮታዊ ጌትነት አይደለም። እሺ እሺ ደሱ ሮሚዮ ስንት ነበር? ሮሜ ስንት ያወጣልህ ደሱ? ሮሜ 9:3 ላይ አንብብ በለው። እኔ መጽሐፉ ስላልያዝኩ ሮሜ 9 ስንት ነው ያልከው? 9:3 ላይ ሮሜ 9:3 ላይ ያወጣለት ማለት ያውጣ በለው። በስጋ ዘመዶቼ ስለሆኑ ስለ ወንድሞቼ ከክርስቶስ ተለይቼ እኔ ራሴ የተረገምኩ እንደሆነ እጸልይ ነበር አለ። አሳየኝ እንጂ መጽሐፉን። እሺ ያው በትልቁ አድርጉ። ማሂር አይታየኝም። ማሂር አንዴ በትልቁ ያደርጉኛል። እሺ
አሁን ይታያል። እሺ በስጋ ተለይቼ አለ። በደንብ አሳይ። ይሄው 9:5 ላይ 9:5 ላይ አንብብልኝ ነው የምልህ። አባቶችም ለእነርሱ ናቸውና ከእነርሱም ክርስቶስ በስጋ መጣ፣ እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው። አሜን። እግዚአብሔር ይስጥህ። በቃ አመሰግናለሁ። የተባረከ አምላክ ነው። መሂር ወይ ማን ነው የተባረከ አምላክ? ክርስቶስ ነው። ኢየሱስ ክርስቶስ እኮ ለዘላለም የተባረከ አምላክ ነው። አይደለም። እሺ ካልሆነ ሌላ መጨመርልሃለሁ። ቆይ ትጨምራለህ። አብሽር፣ ችግር የለውም። ውስዋ ጊዜን አልሻማም። ካሁን በኋላ ለመናገር እራሱ አልሻማም። ብቻ አምላክ መሆኑን አምላክ እንደሆነ አወቀው። አምላክ ያለው ሰው ነው ኢየሱስ ክርስቶስ እንደ መጽሐፈ። እሺ ጥቅስ እሰጥሃለሁ በዚህ ጉዳይ ነው። ለዘላለም የተባረከ አምላክ እያለ እኮ ነው። ውስዋ እሱን አይደለም እያለ ያለው እሱን አይደለም። ሌላ አንድ ልስጥህ። ይሄንን አትፈልገው። በይሄንን በዚህ ላይ መነጋገር አይደለ። በመሰረቱ ይሄን አልፈልገውም አይባልም። አንተ ያመጣኸውም የእግዚአብሔር ቃል ነው፣ ይሄም የእግዚአብሔር ቃል ነው። አልፈልገውም አላልኩም፣ ግን እዚህ ጋር አንተ ለክርስቶስ ለማድረግ የፈለከው ስለ አብ ነው የሚናገረው አይደለ። በስጋ እኮ አልመጣም። አብ በስጋ አልመጣም። በስጋ የመጣው ክርስቶስ ነው፣ ወይም መሲህ ነው፣ ወይም ኢየሱስ። አይዋ በጣም ጥሩ። ስለዚህ በስጋ ያመጣው ማን ነው? ኢየሱስ ክርስቶስን በስጋ ቃሉ መጥቶ ስጋ የለበሰው መሲህ ክርስቶስ ብቻ ነው እኮ። ማን ነው ያመጣው በስጋ? ኢየሱስ ወይም ኢየሱስ ነው። ጅብሪል ነው። በጅብሪል አምላክ አማካይነት ማን ነው ያመጣው? ኢየሱስ ማን ነው ያመጣው? በቅዱስ ገብርኤል አብሳሪነት በማርያም ማህፀን አደረ። ማን ነው ያመጣው የኢየሱስ ክርስቶስን? አሁን ጥያቄው ማንም አምጪ የለውም እኮ፣ አምጭና ላኪ የለውም። እሱ አለው ያመጣው አካል አለ። አብ ነው ያመጣው። አንተ አውጣለት አንድ ጊዜ የሐዋርያት ሥራ አብ አመጣው የሚለው አብ አመጣው የሚል ቃል በቃል እሰጥሃለሁ። አብ ላከው ላከው ሲል እሺ፣ በገብርኤል አማካይነት ተላከ ነው የሚለው። ተረጋጋ እንጂ ቀስ በል። አመጣው ነው የሚለው ቃል በቃል አሳያለሁ። ይረዳናል። ዞሮ ዞሮ አምጣ አሳያለሁ። የሐዋርያት ሥራ ምዕራፍ 13 ቁጥር 23 ነው አውጣለት። ማንም ያመጣው የለም ራሱን የመጣው ነው የሚሏቸው። ታውቃላችሁ እንዴት እንደሚሸውዳቸው ተመልከቱ። ነገር ግን አመጣው የሚል ቃል በቃል ነው እናሳያችሁ። የሐዋርያት ሥራ ያውና ምዕራፍ 13 አንዴ እናውጣለን። አንድ ጊዜ አመጣ ከአንድ ጊዜ የሐዋርያት ሥራ የቅድሙ ላይ አለ እኮ እሱ። ከአንድ ጊዜ ና ያውነት አልከት ማነው ትልቁ ላይ አድርጉኛ። አንዴ አመጣ የሚል የለም ራሱ ነው የመጣው ነው የሚሉት። ነገር ግን እንዴት እንደሚሸውዷቸው ተመልከተዋል። እዚህ ጋር ላውጣለህ። እሺ ያ ይታያል። አንብበው። ሜተናንሳ አንብበው። ድምፅህን ከፍ አድርገህ እንስማው። ማን ነው? አንብበው። ድምፅህን ከፍ አድርገህ እንስማው። ማንም አላመጣውም ራሱን የመጣው ብለህ ነበር። አንብበው። ከዚህም ሰው ዘር እግዚአብሔር እንደተስፋው ቃል ለእስራኤል መድኃኒትን እርሱም ኢየሱስን አመጣ። አይዋ ያሰላም። ኢየሱስን ያመጣው አካል አለ አይደለ? ማን ያመጣው? ኢየሱስን አመጣ ይላል። አይዋ ኢየሱስ ማንም አላመጣውም ራሱን የመጣው ብለህ ነበር። አመጣ የሚል የለም። ልጁን ላከ ይላል እኮ። የአብ ልጅ መሆኑን አምናሃል ማለት ነው። በጣም ጥሩ። እሺ ቆይ ተረጋጊ። ስለዚህ ኢየሱስ ክርስቶስ በራሱ አልመጣም፣ ያመጣው አካል አለ። ማን ያመጣው? ኢየሱስን ገብርኤል ሲያበስራት እስቲ ማርያምን አበሰረ የሚለውን ያመጣው ኢየሱስ እንዴት እንደመጣ መጀመሪያ መነሻ አመጣ ማለት ነው። ያመጣው በዚህ ጥቅስ መሰረት ማንም አመጣ እኮ አይልም ወይ? ገብርኤል አመጣ፣ ያው እግዚአብሔር አመጣ ነው የሚለው። ከዚህም ሰው ዘር እግዚአብሔር እንደተስፋው ቃል ለእስራኤል መድኃኒት እርሱም ኢየሱስን አመጣ ይላል። ኢየሱስ እኮ እግዚአብሔር ነው ራሱ። ኢየሱስ ቆይ አንዴ ተረጋጋ። ቆይ ወዴት አትወስድም። ቆይ አንዴ እዚህ ጋር የመጣ አካል አለ፣ ያመጣ አካል አለ። ገብቶሃል አይደለ? ስለዚህ ማን የመጣው? የመጣው ማን ነው?
ኢየሱስ ማን ነው ያመጣው? እግዚአብሔር ያሰና እናመሰግናለን። ስለዚህ ኢየሱስ ክርስቶስ በራሱ አይደለም ያመጣው አካል አለ አምላኩ ነው ያመጣው። ኢየሱስ ራሱ እግዚአብሔር ነው ያልከው እኮ ነው። ኢየሱስ ክርስቶስ እኔ እግዚአብሔር ነኝ ያለበት አንድ ጥቅስ አለ መጽሐፍ ቅዱስ ላይ ላሳይሃ ነገር ኢየሱስ ክርስቶስ ልብ በል እኔ እግዚአብሔር ነኝ ብሎ የተናገረበት ጥቅስ አለ። ላወጣልህ እኮ ነው። አጣለን ችግር የለም። ዮሐንስ 1:1 ኢየሱስ ክርስቶስ ልብ በል ኢየሱስ ማለት ቃሉ ነው አይደል? ቃሉ ነው። አሁን እየተግባባን ነው አይደል? ኢየሱስ ማለት የእግዚአብሔር ቃል ነው። ኢየሱስ ክርስቶስ እኔ እግዚአብሔር ነኝ ብሎ ተናግሯል። ኢየሱስ ተናግሯል። መጽሐፍ አልያዝኩም። አሁን ዮሐንስ 1:1 አውጣልኝ። ኢየሱስ ክርስቶስ ዮሐንስ የተናገረው ወደ ዮሐንስ እንሄዳለን። ኢየሱስ ክርስቶስ እኔ እግዚአብሔር ነኝ ብሎ ተናግሯል ወይ? ዮሐንስ 1:1 አውጣ እያልኩ እኮ ነው። ለምን ከረከርክ? በመጀመሪያ ቃል ነበር፣ ቃልም ከእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር አለ ዮሐንስ። ይሄም ዮሐንስ ምስክር ነው ይላል መጨረሻ ላይ። ቆይ ተረጋጋ። ይሄም የዮሐንስ ምስክር ነው አለ። አሁን እኔ ስለ ዮሐንስ ሳይሆን ጥያቄ ኢየሱስ ራሱ እኔ እግዚአብሔር ነኝ ብሎ ተናግሯል ወይ? ቃልም እግዚአብሔር ነበረ እያለ እኮ ነው። ቃል ነው አይደል? ኢየሱስ ማለት እኮ ቃል ነው። ወደ ዮሐንስ ንግግር እንሄዳለን አልኩ። መጀመሪያ ኢየሱስ ክርስቶስን እንጨርስና ኢየሱስ እኔ እግዚአብሔር ነኝ ብሎ ተናግሯል? መጽሐፍ አልያዝኩም። በኋላ ልመለስ። በቃ መመለስ ትችላለህ። አውጥቼ ሰጥሃለሁ። አንዲት ቦታ ላይ ኢየሱስ ክርስቶስ እኔ እግዚአብሔር ነኝ አላለም። አላህ ስብሐ አንድ ቦታ ላይ እኔ እግዚአብሔር ነኝ አላለም ኢየሱስ። መጽሐፍ አልያዝኩም። አሁን ቃልም እግዚአብሔር ነበረ የሚለው ኢየሱስን አንተ ቃል ነው ወይስ ሰው ነው ምንድን ነው ብለህ ነው የተነሳው? ከመጀመሪያ እንዴት ከሰማይ እግዚአብሔር አመጣው ሲል እግዚአብሔር ምኑ መጽሐፍ ይዘህ ስትመጣ ታወራለህ። በጨበጣ አይደለም። እኔ ፊት የሚወራው በማስረጃ ነው። እሺ እኔም ለምናገረው ንግግር ሁሉ ልክ እንደዚህ እያወጣሁኝ እንደማሳየህ ቃል በቃል አመጣው የሚል ቃል በቃል ላሳየህ፣ እሺ አሳየህ። ጌታ ተደርጎ ነው የሚል ቃል በቃል ላሳየህ፣ እሺ አሳየኝ። የምለውን ሁሉ እንዳለ መጽሐፋቸው ላይ ያሳያቸዋለሁ። ቃል በቃል የምናገረው ታቻላ እናንተ ልክ እንደው የምትናገሩትን ቢያንስ መጽሐፉ ላይ ይገኝ የለም። መጽሐፉ ላይ የሚነግራችሁ ሁሉ የለም። የሌለ ነገር ነው። ኢየሱስ ክርስቶስ አንድ ቦታ ላይ እኔ እግዚአብሔር ነኝ አላለም። በፍጹም ይሄን አላስተማረም። እሱ በክርስቶስ ትምህርት የማይኖር ሰው ደግሞ አምላክ እንደሌለው ጣዖት አምላክ እንደሆነ ተገልጿል። ክርስቶስ አስተምሮን ወይ እግዚአብሔር ነኝ ብሎ አንድ ቦታ ላይ አላስተማረም። እንደውም ያስተማረው ምንድን ነው ከተባለ እኔ ከእግዚአብሔር እየሰማሁኝ የምናገር ሰው ነኝ ነው ያለው። በቃ ወታቻል ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ኢየሱስ ክርስቶስ ምን አለ? ወቱሪዱነ አን ተቅቱሉነኒ ወአነ ኢንሳኑ ቀድ ከለመኩም ቢልሐቅ አለዚ ሰሚዐሁ ሚነላህ። ሰላም ተመልከት ኢየሱስ ምን እንዳለ እኔ ከአምላክ ከእግዚአብሔር የሰማሁትን እውነት የምነግራችሁ ሰው ነኝ። ከአምላክ ሰምቶ ከእግዚአብሔር ሰምቶ የሚናገር ነው እሱ እንጂ እኔ እግዚአብሔር ነኝ ብሎ መናገር አያቅተውም ነበር። ነገር ግን ምን ያደርጋሉ ክርስቲያኖች? ጥቅሶችን እየፈለጉ እንደዚህ እየዞሩ ምን እያሉ እነዚያን ዙሪያ ጥምጥም ሄደው በቃ ይሄ እግዚአብሔር መሆኑን ያሳያል ይሏቸዋል። እግዚአብሔር ቃል ነው፣ ስለዚህ እግዚአብሔር ነው። እኔና በአንድ ነን ብሏል፣ ስለዚህ እግዚአብሔር ነው። እኔና ያብናየ ብሏል፣ ስለዚህ እግዚአብሔር ነው። እኔ ከአብርሃም በፊት አለሁ ብሏል፣ ስለዚህ እግዚአብሔር ነው። አብ በእኔ እንዳለ እኔ በአብ እንዳለሁ ብሏል፣ ስለዚህ እግዚአብሔር ነው። በእኔ መኑ በእግዚአብሔር መኑ ብሏል፣ ስለዚህ እግዚአብሔር። አያስኬድም እንደዚህ። ስለዚህ ይሄ እንዲህ ይሆናል ብሎ የሚል ድምዳሜ ላይ መድረስ አያስኬድም። በእምነት ጉዳይ ላይ ኢየሱስ ክርስቶስ እኔ እግዚአብሔር ነኝ ብሎ መናገር አያቅተውም ነበር። አንድ ቦታ ላይ ግን እኔ እግዚአብሔር ነኝ አላለም በፍጹም። እሺ ከላይ ካኮብ ሰላም ካኮብ ሰላም ነው አላህ እግዚአብሔር ይመስገን። እንዴት ናችሁ? አለን ደህና ነሽ? ደህና ነኝ አለን። እሺ በእናንተ እምነት ስለ ገብርኤል አስተምሮት ይናገራል ወይስ አይናገርም? ይናገራል። ልንገርሽ? እሺ በእስልምና መልአኩ ገብርኤል ወይም መልአኩ ጅብሪል ዓለይሂ ሰላም፣ መልአኩ ገብርኤል ከታላላቅ መላእክቶች መካከል አንደኛው መልአክ ነው። አምላክ አላህ ሱብሓነሁ ወተዓላ በቁርአን ላይ በርካታ ቦታ ስሙን ያነሳዋል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ብዙ ጊዜ ስሙን ያነሳዋል። መልአኩ ገብርኤል ከምን ተፈጠረ? ስራውስ ምንድን ነው? ወደሚለው